አርሰናል ከቼልሲ የዌምብሌይን ትኬት ለመቁረጥ የሚገናኙበት ግማሽ ፍጻሜ። ሰላም ውድ የዋን ስፖርት ቻናል ተከታዮች እንዴት አላችሁ? ዋን ስፖርት ወደ እናንተ በእግር ኳስ ድህረና ቅድመ ጨዋታ ዳሰው ፕሮፋይል ነክ በሆኑ ጉዳዮች አጫጭር መረጃዎቹ እየደረሰ ይገኛል። አሁንም በቅድመ ጨዋታ ዳሰሳችን አርሰናል ከቼልሲ የዌምብሌይን ትኬት ለመቁረጥ የሚገናኙበትን የግማሽ ፍጻሜ የሊግ ካፕ ዋንጫን ጨዋታ ወደ እናንተ ልናደርስ መጥተናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁ እንድታሳዩን እንጠይቃለን። ጎን ለጎንም አርሰናል በዘንድሮ የውድድር ዓመት በተለይም በእንግሊዝ ፕሪሚየር ሊግ እያሳየው ያለው አቋም የራሱ ተቀናቃኝ ራሱ ካልሆነ በስተቀር ዋንጫውን የማያነሳበት ምክንያት እንደሌለም በመጠኑ እንዳስሳለን። በድጋሚ መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አርሰናል ከቼልሲ የዌምብሌይን ትኬት ለመቁረጥ የሚገናኙበት ግማሽ ፍጻሜ። አርሰናል የሊግ ካፕ ዋንጫ ለመጨረሻ ጊዜ ያነሳው ከ33 ዓመት በፊት ነበር። መድፈኞቹ በወቅቱ የስካይ ስፖርት ተንታኝና የቀድሞ አጥቂያቸውን ፖል ሜርሰንን እንዲሁም ስቴፋን ሞሮውን ባስቆጠሯቸው ግቦች ሼፊልድ ዩናይትድን አሸንፈው ዋንጫውን ካነሱ በኋላ ባለፉት 3 አስርት ዓመታት ለፍጻሜ ከመድረስ ያለፈ አንዳች ነገር ማድረግ አልቻሉም። ይህን ታሪክ ለመቀየር የሚችልበት ምዕራፍ ላይ የሚገኘው አርሰናል ዛሬ በእንግሊዝ ሊግ ካፕ ግማሽ ፍጻሜ መልስ ጨዋታ ምሽት 5 ሰዓት ላይ ከቼልሲ ይጫወታል። አርሰናል ከቼልሲ የዌምብሌይ ትኬትን ለማግኘት የሚገናኙበት የለንደን ደርቢ ትልቅ ፉክክር እንደሚደረግበትም ይጠበቃል። ለአራቱም ዋንጫዎች እየተጓዘ የሚገኘው አርሰናል ከ2 ሳምንት በፊት በስታንፎርድ ብሪጅ ያደረገውን የመጀመሪያ ጨዋታ 3-2 ማሸነፉ ይታወሳል። ዛሬ በሜዳው ኤሚሬትስ ከቼልሲ ነጥብ መጋራት ብቻ በቀጥታ ለፍጻሜ የሚያደርሰው ነው። በሳምንቱ መጨረሻ ሊድስ ዩናይትድን 4-0 በማሸነፍ ከገጠመው መጠነኛ የውጤት ቀውስ ያገገመው አርሰናል ይህ ዓመት በትክክልም የዋንጫ ቡድን መሆኑን መልስ የሚሰጥበት እንደሚሆን በዚህ ጨዋታ ይጠበቃል። ከሊያም ሮሲነር በኋላ መነቃቃት ውስጥ የሚገኘው የ5 ጊዜ ሊግ ካፕ ሻምፒዮኑ ቼልሲ በበኩሉ ከ2 ዓመት በኋላ ለፍጻሜ ለመድረስ በኤሚሬትስ የሚያደርገውን ጨዋታ ማሸነፍ ይጠበቅበታል። አሰልጣኝ ሚካኤል አርቴታ ከወሳኙ ጨዋታ በፊት በሰጠው ጋዜጣዊ መግለጫ ጨዋታውን በማሸነፍ በጋራ ቆንጆ ምሽት እናሳልፋለን፣ ስፔናዊው ታክቲሽያን ለፍጻሜ ማለፍ ዕድሉ ያለው በእኛ እጅ ነው በማለት በሚገባ መዘጋጀታቸውን ገልጿል። በሌላ በኩል በአርሰናል በጉዳት ምክንያት ሚካኤል ሜሪኖ እና ቡካዮ ሳካ በጨዋታው እንደማይሰለፉ ተረጋግጧል። የመድፈኛው አሰልጣኝ ሚካኤል አርቴታ ቡካዮ ሳካ ያጋጠመው ጉዳት ከባድ እንዳልሆነ አረጋግጦ ነገር ግን የቡካዮ ሳካ ጉዳት ሲታይ በጣም ከባድ ጉዳት አይመስልም ያለው አርቴታ በዛሬው ጨዋታ መሳተፉ ግን አጠራጣሪ መሆኑን ጠቁሟል። መጠበቅ አለብን፣ ሁኔታዎች እየተሻሻሉ ነው፣ በማክሰኞ ጨዋታ ወይም ለሳምንቱ መጨረሻ መድረሱን እናያለን ሲል ነው የተናገረው። ቡካዮ ሳካ አርሰናል ሊድስ ዩናይትድን ካሸነፈበት ጨዋታ በፊት ሲያሟሙቅ ጉዳት እንዳጋጠመው ይታወቃል። ከጨዋታው በፊት ባጋጠመው የማሟሟቂያ ሰዓት ጉዳት እንግዲህ በጨዋታው እንደማይሰለፍ የዛን ዕለት ተነግሮ እሱን ተክቶ ኑኑ ማዱዌኬ ገብቶ ኑኑ ማዱዌኬ በገባበት ጨዋታ ላይ ያሳየው አመርቂ አፈጻጸም እንግዲህ ጨዋታውን አርሰናል አሸንፎ እንዲወጣ ያደረገ መሆኑ ይታወቃል። አርሰናል ለ9ኛ ጊዜ ቼልሲ ደግሞ ለ11ኛ ጊዜ ለዚህ ፍጻሜ ለመድረስ በሚያደርጉ ጨዋታ በመድፈኞቹ በኩል እንደነገርናቸው ሚካኤል ሜሪኖ በጉዳት ከስብስብ ውጪ ሲሆን የቡካዮ ሳካ መሰለፍ ግን አልተረጋገጠም። በተመሳሳይ ወጣቱ ማክስ ዳውማንም ከጉዳቱ አልተመለሰም። በቼልሲ በኩል ሌቪ ኮልዌል፣ ቶሲን አድራባዮ፣ ዳሪዮ ኢሶጎ፣ ሮሚዮ ላቪያ እና ጄሚ ጊተንስ በጉዳት የማይሰለፉ ተጫዋቾች ናቸው። በተጨማሪም ይህን ጨዋታ አስመልክቶ የቼልሲው ዋና አሰልጣኝ ሰማያዊዎቹ አሰልጣኝ ሊያም ሮሲነር የአርሰናል ጨዋታ ጉልበት የሚጠይቅ ጠንካራ ይሆናል ሲል እንግዲህ ተናግሯል። ጨዋታው ጠንካራና ጉልበት የሚጠይቅ የኃይል ጨዋታ ይሆናል ብለው እንደሚጠብቅ የሚገልጸው አሰልጣኙ ለዚህም ተጫዋቾቼን አሳርፋለሁ ብሏል። በሌላ በኩል ስለ ጨዋታው ሁኔታ ያነሳው አሰልጣኙ እውነት ስንነጋገር ወደ ቀጣዩ ዙር የማለፍ ቅድመ ግምቱ የአርሰናል ነው ሲልም ተደምጧል። ከሜዳቸው ውጪ ግብ በማስቆጠራቸውና በሜዳቸው በመጫወታቸው ተጠቃሚ ይሆናሉ፣ ስለዚህ እንደሚያልፉ ይጠበቃል ሲል ነው ሊያም ሮሲነር የተናገረው። እኛ በተቻለ መጠን ለማለፍ እንሞክራለን፣ ሁለተኛው አጋማሽ ጨዋታውን መልክ ለማስያዝ ወሳኝ እንደሚሆን እንጠብቃለን ሲልም ገልጿል። አርሰናልና ሚካኤል አርቴታ ስላደረጉትና ስላላደረጉት ነገር የማውራት ፍላጎት የለኝም ሲል ነው እንግዲህ ሊያም ሮሲነር የተናገረው። በዌምብሌይ በሚደረገው እንግዲህ የሊግ ካፕ ፍጻሜ የአርሰናልና የቼልሲ አሸናፊ ከማንቸስተር ሲቲ እና ኒውካስል ዩናይትድ አሸናፊ ለዋንጫ የሚጫወት ሲሆን ዛሬ ምሽት እንግዲህ 5 ሰዓት ላይ ኤሚሬትስ ላይ ከአርሰናል ጋር የካራባኦ ካፕ ግማሽ ፍጻሜ መልስ ጨዋታውን ያደርጋል ማለት ነው። ቼልሲ የመጀመሪያውን ዙር ጨዋታ እንግዲህ መድፈኞቹ 3-2 ማሸነፋቸው ይታወሳል። ወደ ተመልካቾች አሁን ወደ አርሰናል የዘንድሮ የውድድር ዓመት የዋንጫ ጉዳዮች ዳሰሳችን እናልፋለን።
የሊግ ካፕ ዋንጫን አስመልክቶ ወደ እናንተ የደረስንበት አጭር ጥንቅር ከላይ የሰማችሁትን ይመስላል። ወደ አርሰናል የውድድር ዓመቱ ሁኔታ ደግሞ ቀጥሎ ባለው ቅኝታችን የምናደርሳችሁ ይሆናል። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ በድጋሚ አጋርነታችሁ እንድታሳዩ እንጠይቃለን። አርሰናል ዋንጫውን ካላነሳ የራሱ ጠላት ነው ይለናል የቢቢሲው ጸሐፊ ፊል ማክኑሌቲ። አርሰናል ዋንጫውን ካላነሳ የራሱ ጠላት ነው ሲል ራሱ የራሱ ጠላት መሆኑን የቢቢሲው ጸሐፊ ባስነበበው አርቲክል አስታውቆናል። ይህም የሚነሳው ከዚህ ዝርዝር ምክንያት ነው። ከማንቸስተር ዩናይትድ የ3-2 ሽንፈት በኋላ ጭንቀት ውስጥ ገብቶ የነበረው የአርሰናል ደጋፊዎች አንድ ሳምንት ባልሞላ ጊዜ ውስጥ በደስታ ባህር ውስጥ ተገኝተዋል። ምክንያቱ ደግሞ በ24ኛ ሳምንት የሊግ መርሃ ግብር የዋንጫ ቀጥተኛ ተፎካካሪያቸው ማንቸስተር ሲቲ እና አስቶን ቪላ ማሸነፍ አለመቻላቸው ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ ከዩናይትድ ሽንፈት በኋላ ብስጭት ውስጥ የነበሩትን ደጋፊዎች ይሄ ዓመት የእኛ ነው፣ ሁሉንም ነገር ረስታችሁ በደስታ ጀልባ ላይ ተሳፈሩ በማለት እርግጠኝነቱን ቢያሳያቸውም ያመኑት ግን ያሉ አይመስልም። የሰሜን ለንደኑ ክለብ ሊድስ ዩናይትድን 4-0 ባሸነፈበት ሳምንት አስቶን ቪላ መሸነፉና ማንቸስተር ሲቲ ደግሞ ምስጋና ለጎረቤቱ ቶተንሃም ይሁንና ነጥብ መጋራቱ ልዩነቱን ወደ 6 እንዲያሰፋ አድርጎታል። ገና 14 ጨዋታዎች በሚቀሩት ሊግ አሁን ላይ ስለ ዋንጫ መገመት እጅግ ከባድ ቢሆንም በተጫዋቾች ላይ ጭምር ትችት ለመሰንዘር የፈጠኑት የተወሰኑ የአርሰናል ደጋፊዎች በ7 ቀን ልዩነት ወደ መረጋጋት ተመልሰዋል። ዋንጫ አይቶ የማይመለሰው የአርቴታ መምህር ፔፕ ጋርዲዮላ ከሜዳው ውጭ እስከ እረፍት 2-0 ሲመራ ቆይቶ ነጥቡን ማስጠበቅ አለመቻሉ ይሄ ዓመት እንደ ባለፉት ዓመታት አስፈሪ ያልሆነበት እንደሆነ በቂ ማሳያ ሆኗል። በተለይ ደግሞ በሁለት ግብ ልዩነት እየመራ ጨዋታውን አሸንፎ መውጣት ሲያቅተው ከ7 ዓመት በኋላ ለመጀመሪያ ጊዜ መሆኑ ስፔናዊ ታክቲሽያን በእርግጥም የትኛውን ፈተና ቢገጥመው ጨዋታዎችን አሸንፎ ሊወጣ የሚችልበትን የቀድሞ ኬሚስትሪ ማግኘት እንዳልቻለ ከዚህ በላይ ማሳያ ሊኖር አይችልም። ፔፕ የቱንም ያክል ከባለፉት 6 የሊግ ጨዋታዎች አንዱን ብቻ ቢያሸንፍ አሁንም እጅ መስጠት የፈለገ አይመስልም። ከጨዋታው በኋላ በሰጠው ሀሳብ ገና 14 ጨዋታዎች ይቀራሉ፣ ወደፊትም ምን ሊፈጠር እንደሚችል መገመት ከባድ ነው በማለት በቀላሉ አሳልፎ የሚሰጠው ዋንጫ እንደሌለ መናገሩን እናውቃለን። ታዲያ የቢቢሲው ስፖርት ጸሐፊ ማክኑሊቲ አርሰናል ከዚህ የተሻለ እድል ሊያገኝ አይችልም ብሏል። የሚኬል አርቴታ ቡድን ከ2 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ወደ ሰሜን ለንደን ለመውሰድ ከፊቱ የተጋረጠው ትልቁ ተቀናቃኙ ራሱ አርሰናል ነው በማለት በስነ ልቦና ራሱን ለዋንጫ ማዘጋጀት እንዳለበት ነው ጸሐፊ ያስቀመጠው። ባለፉት 25 ዓመታት እግር ኳስ ላይ በመጻፍ ያሳለፈው የቢቢሲ ከታቢ ይቀጥላል። መድፈኞቹ በዚህ ዓመት ዋንጫውን ካላነሱ መች ሊያነሱ ይችላሉ ብሎ ይጠይቃል። በተለይም ደግሞ ሊቨርፑልና ማንቸስተር ሲቲ እድሉን አሳልፈው እየሰጡ ባሉበት በዚህ ወቅት አርሰናል ዋንጫን ካልበላ ከራሱ ውጪ ተወቃሽ ማንም ሊሆን አይችልም፣ የራሱ ጠላትም ራሱ እንደሆነ በጽሁፉ ሐሳቡን ጸሐፊው አጋርቷል። ለ4 ዋንጫዎች እየተጫወተ የሚገኘው አርሰናል ሊጉን በ6 ነጥብ ልዩነት በ53 ነጥብ ሲመራ ዛሬ ደግሞ በካራባ ዋንጫ ግማሽ ፍጻሜ የመልስ ጨዋታውን በለንደን ደርቢ ከቼልሲ ጋር ይጫወታል ኤሚሬትስ ላይ ምሽት 5 ሰዓት። በዚህ ጨዋታ አርሰናል ምን ያስመለክተናል? በአጠቃላይ በውድድር ዓመቱ አርሰናል ለየትኞቹ ዋንጫዎች በትክክል ቀጥተኛ ተሳታፊነቱን ያረጋግጣል የሚለው ተጠባቂ ነው። እኛም በዋን ስፖርት ቻናላችን ወደ እናንተ በቅድመና ድህረ ጨዋታዎች እኒህን የመሰሉ ጉዳዮች እናስቃኛችኋለን። መርሃ ግብሩን ላይ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን አሳዩን። ዋን ስፖርት በዩቲዩብ በፌስቡክ እና በቲክቶክ ይገኛል። መልካም ቀን።